ደህና ነኝ ልጅ አትጨነቅ። እርግጠኛ ነሽ እማዬ? ደህና ነሽ? ደህና ነኝ እኔ ልጅ። ቆይ ቤቲስ? ወጣች። ሁሉንም ነገር ነገርሻት? አዎ ነግሬያታለሁ። እና አምና ተቀበለችሽ? አይ ነገርሽ ነበር እማዬ። ተያት በቃ፣ ማመን አለማመን የራሷ ጉዳይ ነው። በቃ ናቲ፣ አንተ ከመጣ የሆነ ቦታ ደርሼ እመጣለሁ። አባዬ ምን ነው እንደዚህ የምትሆነው? አለሜ እንዴት ናት? ደህና ናት አባዬ፣ አትጨነቅ። ምንም እኮ አልተፈጠረም። እሰይ፣ እንኳንም ምንም አልተፈጠረም። ጨንቆኝ ነበር። ተረጋጋ አባዬ፣ ሁሉም ነገር ሰላም። ወዴት እየሄድሽ ነው? መጣሁ አባዬ፣ አንተ ግባ በቃ። አለሜ እንዴት ነሽ? ሰላም ነሽ? ደህና ነኝ ምንም አልሆንኩም። እናቴ ሲጨነቅ ሳያውቁ አንቺ አንድ ነገር የሆንሽ መስሎኝ በጣም ደንግጬ ነበር። ደህና ነኝ አታስብ። ዋናው ደህና መሆንሽ ነው። መቼም አንቺ ሰው ሰሚ አይደለሽ። ልክ ነኝ። እኔ በህይወቴ ይህንን ያህል የሰውን ህይወት ጨለማ አደርጋለሁ ብዬ አስቤ አላውቅም። አንቺ ማንንም ህይወት ጨለማ አላደረግሽም። እንደውም በተቃራኒው ጨለማ ህይወትን ብርሃን ነው የምታደርጊው። እንሂድ አይደል? አዎ፣ ያ ጊዜ የሚባል ሰይጣን ሳይመጣ እንሂድ። በቃ እሺ፣ እኔም በዛው አንድ ቦታ ሄዳለሁ። ደውል ትሁት እዛ እንዳለችና መኝታ ቤት ገብቶ እንደቆለፉ ትነግረዋለች። እናቴ አንድ ነገር ታደርጋለች። አባዬ ቤቲ እናቴ ፊት ለፊት ካገኘች እንደምትጎዳ በተደጋጋሚ ስትስትና ስታስፈራራን ነበረ እኮ። ስለዚህ እናቴ አንድ ነገር ትሆንብኛለች በማለት ናታን እጅግ በጣም ፈርቶ እየተጨነቀ ነበር። ልጄ ተረጋጋ፣ ምንም አይፈጠርም። አባዬ ስለ ቤቲ አንተ የምታውቀው ነገር የለም። ቤቲ እናቴን ለመግደል ቆርጣ ተነስታለች። እናቴን ትጎዳብኛለች። ታዲያ ምን ላድርግ ልጄ? አለምዬ የሚሏትን አሰማም። ቀጥ ብላ መሄድ አልነበረባትም ብላ ይነግራታል። እናም ትሁት ጋር ደውለው ትሁት ምን እየተፈጠረ ነው እባክሽን ንገሪኝ ስትል ጠይቃ ነበረች። መኝታ ቤት ገብቶ በሩ እንደዘጉባትና ምንም ማየት እንደማችልና ምንም እንዳልሰማች ትነግረዋለች። እና ውስጥ ገብቶ በር ዘግቷል። እባክሽን ትሁት እንደምንም ብለሽ እናቴን አንቺ ጋር አቆይልኝ። እናቴ ምንም ነገር እንድትሆን በድጋሚ እናቴ ማጣት በጭራሽ ማጣት አልፈልግም በማለት ይነግራታል። እሷም ታዲያ ምን ማድረግ እችላለሁ እናቴን እባክህን። መኝታ ቤት ገብቶ ቆልፏል እኮ ታዲያ እንዴት አድርግ? እባክሽ ትሁት እንደምንም ብለሽ ሞክር እያለ ስለምላት ነበር። ቤቢ በጣም ተጨነቀ። ህይወቴ ናፈቀች። ከሱ ጋር የነበረውን ያሳለፉትን ነገር ዞር ብሎ እያስታወሰ ቤቲ ህይወቴ ለምን ተቀየረችብኝ? ምን ተፈጥሮ ነው? እንግዲህ ህይወትን እናቱ ነበር እንድትቀየር ያደረገቻት። መጥፎ ቃልና ከልጇ እንድትረቅም ጭምር ስትነግራት ነበር። በዛ ነበረ ህይወት ከሰፈሩም ልካ ጸበል ላይ ብላ የሄደችው ማለት ነው። ናቲ ግን ምን እንደተፈጠረ ምን እንደተከሰተ ምንም የሚያውቅ ነገር አልነበረም እና እጅግ በጣም ፈርቶ ስጨነቅ ነበረ። ደውሎም ሳናግራት ደህና ከመሆን እንደናፍቃትም ደጋግሞ እየነገራት ነበር። እሷ እኔ ካልኩለተኛ ላንተ አልጠቅምም ላንተ አልበጅም ስትል ስትነግር ነበር። ምን ማለት ነው? እሱ ደግሞ እኔ እኮ አፈቅርሻለሁ ይህን ማን እንደዛ አለሽ ብሎ ማንም ምንም ለውጥ የለም አሁን ለተወሰነ ጊዜ ብቻ መሆን ፈልጋለሁ ስትል ናቲ ግራ ተጋባው። ቆይ ምንድነው ያስቀየምኩሽ? ምንድነው ያረኩሽ? ብሎ ደጋግሞ ራሱን እየጠየቀ ነበር። የጥፋተኝነት ስሜት እየተሰማው ነበር። ምክንያቱም እንደተፈጠረ ምንም የማቅ ነገር አልነበረም። ከእናቱ ጋር እንዳወራችው ነበር እሷ ጥላ ሄደችው እና ቤቲም አለሜን እገልሻለሁ እያለ ስትዝትባት ነበር። ምንም አወቅሽም አላወቅሽም ያደረግሽው ነገር መቼ መቀር የሚያስብል ነገር አይደለም። ትሰምኛለሽ እናቴ፣ እኔ እህቴን ህይወትና ደስታ ሳቄን ነው የቀማችሁ፣ ልጅነቴን ነው የቀማችሁኝ እና ለልጅነታችሁ ለቀማችሁ ህይወቴ ደግሞ እንድትከፍሉ ፈልጋለሁ ስትል አለሜን ልትወጋ ስትል ነበር። አለሜ እባክሽ ቤቲ ተረጋጊ ስትል ቤቲ ሀሳቧን ትቀይርና ዱላውን ተወረውራለች። ምነው አድርግ እንጂ ልገኝልኝ አልነበረም እንዴ?
ለምን ሀሳብሽን ቀየርሽ? አሁን ውጭልኝ፣ ላይሽ አልፈልግም፣ ደግሜ እዚህ ላይሽ አልፈልግም፣ ውጭልኝ ስትል ታስገድዳታለች። አለሜን በጣም ፈርታ ነበር። ቤቲም በጣም እጆቿና ናምስን ደግሞ እየተንቀጠቀጠ በጣም ፈርታ ስለነበረ ከቤት ትወጣለች። አባዬና ናትን እየሮጡ ነበር አለሜ ጋር ለመድረስ። ልጄ እባክህ ቆይ፣ አባዬ እናቴ ችግር ውስጥ ነች፣ እባክህ አባዬ ተወኝ እያለ ሩጫውን ቀጠለ። እናቱ ጋር ለመድረስ እየሮጠ ነበር። እናቴ አንድ ነገር ትሆንብኛለች ብሎ እጅግ በጣም ፈርቶና ተጨንቆ ነበር። አባዬም ከሱ ጋር በጣም ፈርቶ ነበር። ቤቲ ከቤት ስትወጣ አለሜን የጎዳች መስላት ትሆን በጣም ደነገጠች። እጆቿና አይኖቿ እየተረገበገቡ እንደውም እጆቿ እየተንቀጠቀጡ ነበር። እና አለሜን በሰላም አገኘች። አለሜ ተመስገን፣ ደህና መሆንሽ ደስ ብሎኛል። አንድ ነገር እኮ ያደረገችሽ መስሎኝ ነበር። ልትገዳኝ ነበረ፣ ግን ሀሳቡን ቀየረች። ለምን እንዳሳዘንኳት ግን አላወኩም። እማዬ ደህና ነሽ አይደለም? ምንም አላደረገችሽም ስላት፣ አሁን ልጄ ደህና ነኝ፣ ምንም ነገር አልተፈጠረም፣ አታስብ እያለችው ነበር። እና በቃ ናቲ አንተ ከመጣ እኔ ወደ ውጭ ወጣ ብዬ ልመለስ ብላ እንግዲህ ትሁቴል ቤቴን ለማግኘት ወደ እሷ ዘንድ እየተጓዘች ነበር ማለት ነው። እናም እንዳጋጣሚ መንገድ ላይ አባዬን አገኘችው። ትሁቴ ምን ተፈጠረ ብሎ ስጠይቃት አይ አባዬ ሁሉ ነገር ሰላም ነው ተረጋጋ እያለችው ነበር። እሱ በጣም ፈርቶና ተጨንቆ እንደሆነ እየነገራት ነበር። አለሜ ትልቅ ስህተት ነው የሰራችው፣ እኔ የምላት ነገር እኮ በጭራሽ ልሰማኝ ፈቃደኛ አልነበረችም በማለት ይነገራታል። አባዬ መተንፈስ እያቃተው ነበር። ምክንያቱም አለሜን አጣል ብሎ እጅግ በጣም ፈርቶ ነበር ማለት ነው። አይ አባዬ መፍራት የለብህም በጭራሽ፣ በቃ ሁሉ ነገር ሰላም ነው አባዬ አትፍራ እያለችው ነበር። በቃ አንቺ ወዴት እየሄድሽ ነው? እኔ ወደዚህ ደርሼ የመጣው በቃ አንተ ወደ ውስጥ ግባ ስትል ጥላው ትሄዳለች። እና ስትሄድ አባዬ አለሜ ደህና ነሽ ወይ ምን ተፈጠረ ብሎ ስጠይቃት ደህና እንደሆነችም ጭምር እየነገረችው ነበር። እና አለሜ ሰው ምልሽ ነገር አትሰሚም ማለት ነው? ቆይ እንዴት ራስሽን ችግር ውስጥ ከቻለሽ ለምን ብሎ ይጠይቃታል። እኔ የመጣሁት ያሳለፈችው ነገር ከባድ ስለነበረ ይቅርታ ልጠይቃት ነበር፣ ነገር ግን ይቅርታ አደረገችልሽ እንዴ ስላት አይ በጭራሽ ይቅርታ አላደረገችልኝም ብሎ ተናግረዋለች። የተናደደ ሰው ቆይ የሚያደርገውን ነገር አያውቅም፣ ብትጎዳሽስ ምን ሊውጠን ይችላል? አሁን ምን እንሆን ነበር? እባክሽ አለሜ ብዙ አትዳፈሪ ብሎ ይለምናታል። እሺ ቃል እገባለሁ ካሁን በኋላ ምንም ነገር እንደማላደርግ ቃል እገባላቸዋለሁ ብላ ቃል ትገባላቸዋለች። ቤቲ እንደተጎዳች አውቀዋለሁ፣ ልቧ ተሰብሯል። ያሳለፈችው ነገር በእርግጥ ቀላል እንዳልሆነ በደንብ ተረድቻታለሁ። እስከዛሬ ያሰቃየችውን ስቃይ በሙሉ ነበር እንድሽር ያደረገች። ምክንያቱም እሷ ያሳለፈችው ከኔ የበለጠ ህይወት፣ ከኔ የበለጠ ስቃይና መከራ ነበር። ለእሷ በጣም አዝኛለሁ። ትሁት ለምንድነው ለዓለም ያዘልኳት? ይህንን እኮ ለማድረግ እሷን ለመግደል ሳስብና ሳቀድ ነበር፣ ግን አልቻልኩም፣ ማድረግ አልቻልኩም። አንቺ ንጹህ ልቡናለሽ ቤቲ፣ ስላላደረግሽው ደስ ብሎኛል። እባክሽን አሁን ወደ ራስሽ ተመለሽ። ምንም ሰው ሳይሆን ራስሽን አዳምጪ። ያለፈው ነገር መመለስ አትችይም። የተደፋው አይታፈሱ ነገር አንድ ነገር የተፈጠረ ከሆነ ስለዚህ ቤቲ ወደ ራስሽ ተመለሽ እባክሽን ብላ ትለምናታለች። ትሁት ስላደረግሽልኝ፣ ስሜቴን ተረድተሽ ከጎኔ ስለሆንሽው እጅግ በጣም ከልብ አመሰግናለሁ ብላ ስታመሰግናት ነበር ማለት ነው። ምንም አይደለም፣ ከምንም በላይ አንቺ ደህና መሆንሽ ነው የምፈልገው ስትል ትነግራታለች። አለምን ምንም አማራጭ እንደሌላትና ቤቲ ይቅርታ ብታደርግላት ደስተኛ እንደምትሆን ተናግራቸዋለች። እና ምንም ብፈጠር አለሜ ካሁን በኋላ ምንም ነገር ብፈጠር ከዚህ ቤት ብቻሽን አትውጪ፣ እባክሽ ችግር ውስጥ እንድትገቢ አልፈልግም ብለው ይነግራታል። ናቲ ትሁትን አግኝቶ መንገድ ላይ ከየት ወደ የት ነው የመጣሽ? አይ ቤቲን ለማግኘት ወጥሽ ነው አይደለም ስትላት፣ አዎ ቤቲን ለማግኘት ወጥቼ ነው ስትለው ትነግረዋለች። ትሁቴ ለምንድን ነው እየራቅሽኝ ያለ ብሎ ስጠይቃት፣ አረ በጭራሽ እየራኩ አይደለም እያለችው፣ ታዲያ ያኮረፍሽኝ ወይኔ የራቅሽኝ ስሜት እየተሰማኝ ነው እባክሽን ይላታል። አረ በጭራሽ አላኮረፍኩም ብላ ተስሟና ምንም እንዳልተፈጠረው ስትነግሮ ነበር። ናታን እጅግ በጣም እንደምወዳትና እንደማፍቃቱን ጭምር ስነግራት፣ እባክሽ ከኔ አትራቂ፣ ሁሌ እጆቼን እንድትይዥኝ እፈልጋለሁ፣ ከጎኔ እንድትሆኚ እፈልጋለሁ እያላት ነበር። እሷም እንደምትሆንም እየነገረችው ነበር። እና ከበኋላ ምንም ፈጠር እጅህን አልለቅም እና በጣም ወደዋለሁ አትወጂኝ መለስላት እንደምትወደው ጭምር እኔ በጭራሽ አንተን መጥላት አልችልም ስትል ትነግረዋለች።
እና ሰላም አወርዳን ቤቲ ወደ እናቷ ቤት ሄዳ እረፍት ልታረቅ ነበር ሄደችው። እንደ አጋጣሚ ከቤቢ ጋር ይገናኙና ቤቢ እህቷ ጥሩ ስሜት ላይ እንዳለነችው እኔም እንደ ድሮ እያወራችኝ አይደለም የእኛም ዋናቅ ነገር እንደተፈጠረ እርግጠኛ ነኝ ስትል ይነግራታል። እናም በቅርቡ ሕክምና ልታረቅ ነበር ሕክምና ትታ እዛ ሄደችበት ዋነኛ ምክንያቷን ማወቅ አለብኝ ስትል ትነግራታለች። አላቅም እኔ ላይ ተቀይራለች ጸባዋ ማለት ስልክ ስናወራ እንኳን እንደ በፊቱ አይደለም። እኔ ለሷ ሞትለታለሁ ነገር ግን የሆነ ነገር የተፈጠረ ይመስለኛል በማለት ትነግረዋለች። እና አባዬ ተኝቶ በዕልሙ ለዓለም ቀለበት ሳስር ታየው። ቀለበት ሳስር በጣም ደስ ብሎት ነበር። ለካ ውን መስሎ ነበር፣ ለካ ህልሙ ነበር። የምረኔነቱ እውነት ነበር የመሰለኝ እውነት መስሎኝ ነበረ። እና ልክ ስነሳ ወይኔ ብስማ ምን አይነት ነን ምነው ያገዛኝ ነው ደስታዬን የነጠቀኝ በማለት እጅግጀዋል። ልክ ብንን ብሎ ስመጣ አለሜ ሳለን ተኝታ አያታል ማለት ነው። እንግዲህ አባዬ ከአለሜ ፍቅር ይዞታል። ከዛ ጋር ቀለበት በቅርቡ ያስራል ብለን ተስፋ እናደርጋለን። እንደ አጋጣሚ ናቲ ወደ ቤት መጣና ትሁት ምግብ እያቀረበችለት ተነስቶ እጇን ይዛትና እንደናፈቀችውም ጭምር እየነገራት ነበር። በጣም ናፍቀሽኛል ትሁት እያላት ነበር። እሷም አዎ እኔም ናፍቀኛል ስትል ትነግረዋለች። እና ካልሳምሽኝ ምግብ አልበላም ከፈለግሽ አንሺ ይላታል። እሺ በቃ ተረጋጋ እስማለትንና ሰላም ያወርድና ስሙና ምግቡን እንዲበላ ታደርጋለች። ደስ የሚል ፍቅር፣ እንደዚህ አይነት ፍቅር ስጣችሁ እናንተ አሜን በሉ።